ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ። ሰላም የተከበራችሁ አድማጮቻችን እንደምን ሰነበታችሁ? ሳምንታችሁ እንዴት ነበረ? እንግዲህ ይህ ከሀራምቤ ሬዲዮ 98.7 በየሳምንቱ ወደ እናንተ የሚደርሰው እስኪ እንነጋገር የተሰኘው ሳምንታዊ ዝግጅታችን ነው። እንግዲህ እስኪ እንነጋገር ሳምንታዊ ዝግጅታችን የሚያተኩረው በወጣቱ ግብረገብ እንዲሁም በማህበረሰቡ ጉዳይ ላይ ተኮር አድርጎ ከሃይማኖት አገልጋዮች ጋር የምንወያይበት ነው የሚሆነው። እንግዲህ ዝግጅቱን በማዘጋጀት እንዲሁም በማቅረብ እኔ ትዕግስት ወርቅነህ አብሬያችሁ የምቆይ ነው የሚሆነው። ዛሬ ደግሞ ስቱዲዮአችን አንድ እንግዳ ጋብዘናል። ከፕሮቴስታንት ቤተ እምነት ነው እንግዲህ የመጣው። የፕሮቴስታንት ቤተ እምነት አገልጋይ ነው። ነቢይ ጳውሎስ አማሃ ይባላል። እንግዲህ ራሱን ያስተዋውቅልናል። ነቢይ እንኳን ደህና መጣ። እንኳን ደህና ቆያችሁ። ራስን እስኪ ለአድማጮቻችን አስተዋውቅልን። እሺ፣ አገልጋይ ነቢይ ጳውሎስ እባላለሁ። በመለከት ቤተክርስቲያን አገልጋይ ሲሆን በዚህ በአሁኑ ሰዓት ደግሞ ያው ባለትዳርና ልጅ አባት ነኝ። ይህን ይመስላል። መልካም እንግዲህ ዛሬ የምንወያይበት ጉዳይ አንተንም ወደ ስቱዲዮአችን እየጠራነህ በአንድ ጉዳይ ነው። ፍቅር የሚል ጉዳይ ነው። እንግዲህ ፍቅር ሰፋ ያለ ጉዳይ ነው። ብዙ ሊነሳ የሚገባው ነውና እንግዲህ ሰፋ ያለ ቆይታ ይኖረናል። በቅድሚያ ግን እዚህ አክብረን እኛን ስቱዲዮአችን ድረስ መጥተህ ለአድማጮቻችን ደግሞ መልካም የሆኑ ውይይቶችን፣ ጭውውቶችን ልናደርግ ፍቃደኛ ስለሆንክ እጅግ በጣም እናመሰግናለን። እኔም በጣም አመሰግናችኋለሁ። እዚህ እንዲገኝ ስላጋበዛችሁኝ በጣም አመሰግናለሁ። መልካም እንግዲህ ነቢይ ፍቅር ምንድን ነው? ፍቅር እንዴት ታየዋለህ? ፍቅር በግል ብቻ ሳይሆን ያው ፍቅር በመጀመሪያ እግዚአብሔር የሰጠንና ከእግዚአብሔር ያገኘ ነው፣ የተካፈል ነው፣ አንድ የእግዚአብሔር ባህሪ ነው። ያ ፍቅር ደግሞ በሁላችን ህይወትና ልብ ውስጥ የሚኖር ነው እና ፍቅር ከእግዚአብሔር ያገኘ ነው ብዬ ነው የማስበው። መልካም እንግዲህ የፍቅር ግንኙነት ስንል ምን ማለታችን ይሆን? የፍቅር ግንኙነት በአንድ ሰውና በሁለተኛ ፐርሰን ወይ ደግሞ በሁለተኛ አካል ላይ የሚደረግ አንድን ሰው የመውደድ አንድን ሰው የማክበር ሁኔታ ነው ብዬ አስባለሁ። ያንን ደግሞ ያለ ምክንያት የምንወድበት ያለ ምንም ቅድመ ሁኔታ መውደድ ማንንም የሚያጋፋ አይደለም። ብቻውን የቻለ አንድን ሰው የምንወድበት ባህሪ ነው። እሱም ደግሞ ከእግዚአብሔር የተካፈል ነው ስለሆነ ማለት ነው። ይሄ ይመስላል። ፍቅር ከቤተክርስቲያን አስተምሮ አንጻር እንዴት ይታያል? እንዴትስ ይገለጻል? በቤተክርስቲያን አንጻር በሁለት መንገድ የምናየው ይሆናል። አንደኛው በፍቅር የምናገለግልበት አንዱ ከአንዱ ጋር የሚቀባበልበት ፍቅር አገልግሎት እንላለን። ሁለተኛ ደግሞ በቤተክርስቲያናችን ውስጥ ፍቅር አንድን ሰው ወይ ደግሞ አንድን ጾታ ከአንድ ሌላኛው ከተቃራኒ ጾታ ጋራ በቤተክርስቲያናችን ስርዓት ውስጥ ፍቅር ሲጀምሩ ወይ ደግሞ ፍቅር በተጀመረ ወቅት የሚያደርጉት የሚያሳዩት በሁለት ሰዎች መካከል ያለ በሁለት የተለያዩ ጾታ ውስጥ ያለ ህይወት ነው። መልካም እንግዲህ ነቢይ ያው ፍቅርን ገልጸህልናል። ፍቅር እንግዲህ ከሀገር ፍቅርም ክርስቶስን ከመውደድም ራሱ ክርስቶስ ነው ምንላለን። እንግዲህ ከዛም ባሻገር ደግሞ እኛ እንግዲህ ዛሬ ደግሞ ሰፋ አድርገን የምንጫወትበት ጾታዊ ፍቅር ወይንም የእጮኝነት ሰዓትን በተመለከተ ይሆናል ማለት ነው። እንግዲህ የእጮኝነት ፍቅር ስንል ወይንም ከትዳር በፊት የሚደረግ መዋደድ፣ መፋቀር ወይም መፈላለግ እሱ እንዴት ይታያል? ያው እጮኝነት ወደ ፍቅር ትዳር የሚመራ ዝግጅት ነው። እጮኝነት ወደ ትዳር የሚመራን መዘጋጀት ስንል አንድ ሰው እጮኛ አለኝ ወይ ደግሞ በእጮኝነት ሰዓት ላይ ነኝ ሲል ወደ ትዳር ዝግጁነት ወይ ደግሞ ወደ ትዳር እየተዘጋጀ እንደሆነ ሳይን ወይ ደግሞ ምልክት ነው። ይህንን በዚሁ አጠራርጌ ለመናገር ሞክራለሁ። ማለትም በዛ ሂደት ውስጥ መጽሐፍ ቅዱስም በእጮኝነት እንደዚህ ግልጽ አድርጎ ያስቀመጠው ስለ እጮኝነት የተቀመጠ ነገር ባይኖርም ግን አንድ ሰው አንድን ሴት ወይ ደግሞ ያጫትን ወይ ደግሞ የታጨ ወንድ ወደ ትዳር የሚሄድበት የመዘጋጀት መንገድ ነው እንጂ የምንቀልድባቸው ወይ የምንሳሳትባቸው የምናጠፋባቸው መንገዶች አይደሉም። በጣም ለትዳር መንገድ ማለትም
አንድ ስቴፕ ነው እጮኝነት ብዬ አስባለሁ። መልካም እንግዲህ በፍቅር ግንኙነት ውስጥ ምንድነው የሚፈቀዱ ነገሮች እና የማይፈቀዱ ነገሮች ወይንም ከቤተ እምነቱ አኳያ በፍቅር ውስጥ ሲኖሩ ወይንም በእጮኝነት ጊዜ ውስጥ ምንድነው የሚፈቀደው የማይፈቀደውስ ምንድናቸው? እንግዲህ ወጣቶቻችን እኛ እንድናውቅ ማለት ነው። ኦኬ በእጮኝነት ሰዓት እንደ ቤተ ክርስቲያን ለምሳሌ የሚፈቀዱና የማይፈቀዱ ነገሮች አሉ። እንደ ቤተ ክርስቲያን በእግዚአብሔር ለቤተ ክርስቲያን አንድ ሕግ ወይ ደግሞ አንድ ኃላፊነት ሰጥቷል። አንድ በቤተ ክርስቲያን ውስጥ የሚመራን ወይ ደግሞ በቤተ ክርስቲያን ስር ያለ እየተዳደረ ያለ አንድ ሰው ግለሰብ ወንድም ሴት ሊሆን ይችላል። የመጀመሪያ የምትፈቅደው ወንድና ሴት ሊሆን በሚችል ሁለተኛ ተቃራኒ የሆነ ጾታ ማለት ነው። ይህንን ትፈቅዳለች። ተቃራኒ የሆነ ጾታ ወይ ደግሞ ወንድና ሴትን ትፈቅዳለች። ሌላው ማትፈቅደው አንዱ ተመሳሳይ የሆነ ጾታ አትፈቅድም። ሁለተኛ ደግሞ በዚህ በእጮኝነት ሰዓት ከትዳር በፊት የሚደረጉ ማንኛውም ቅድመ ሁኔታዎች አትቀበልም። ለምሳሌ ከትዳር በፊት ያሉ የሴክሹዋል ጉዳዮች፣ ከትዳር በፊት ያሉ ቅድመ ሁኔታ ብዙ ሰዎች አሁን በዚህ ዘመን ብዙ ሰዎች እያደረጉት ያሉና እየተሳሳቱት ያሉ ቀድመው ከትዳራቸው በፊት ሴክሹዋል ታይሞችን ያሳልፋሉ። አብዛኛው እንደ ኃጢአት የማይቆጠሩ የሚመስለን ግን ፍጹም ኃጢአት የሆነ ከትዳር በፊት ያለ ያው መጽሐፍ ቅዱሳችን ስለ ትዳር ሲያስቀምጥልን ትዳር ንጹህ የሆነ ተቋም ነው፣ መቆሸሽ የማይፈልግ ከትዳር በፊት ባሉ ቅድመ ሁኔታዎች ቢቆሽሽ ትዳር ህይወት ውስጥ ትልቅ ተጽዕኖ ይፈጥራል። በአሁኑ ዘመን ከምናያቸው አንዳንድ ፍቺዎች ከትዳር በፊት የነበረ ህይወት በእጮኝነት ሰዓት የነበረ ክፉ የሆነ ልማድ ወይ ደግሞ ያልተገባ ልማዶች በማድረግ የሚመጡ ኢፌክቶች ናቸው ብዬ አስባለሁ። ስለዚህ ከትዳር በፊት ቤተክርስቲያን ማትፈቅደው ሴክሹዋል የሆኑ ጉዳዮችን አትፈቅድም። ሁለተኛ የእጮኝነት ሰዓታቸው ላይ ከስጋዊ አካል ወይ ደግሞ ብዙ ሰዎች ኃጢአት ብለው የሚቆጥሩት የሴክሹዋል ጉዳይ ብቻ ነው። ግን ከዛ በፊት ያሉ ማንኛውም ሴት አትራክት ወንድን አትራክት ልታደርግ ከምታሳያቸው ነገሮች መቆጠብ። ሁለተኛ ደግሞ ያንን ነገር እዛ ህይወት ውስጥ ላለመገኘት ቀድመን የምናደርጋቸው አጫጭር ጉዳዮች አሉ። እነዛ ምንድን ናቸው? ሰዎች በብዙበት መካከል መቀጣጠር፣ ይሄ ለየት ያሉ ሰውን ለሆነ ጉዳይ መዳረግ የማይችሉ ጉዳዮች ላይ መገኘት። እነዚህ ነገሮች ቀድማ ትናገራለች። ደግሞ ማትፈቅዳቸው ለምን? አንድ አጠር ያለ ምሳሌ መናገር ፈልጋለሁ። ለምሳሌ ከትዳር በፊት ያለ በእጮኝነት ሰዓት ላይ ያለ ቅድመ ሁኔታ ለትዳር ትልቅ ጠንቅ ነው። እንደዛው ደግሞ ከትዳር በፊት ያሉ ጥንቃቄዎች ደግሞ ለትዳር ትልቅ መሰረት ነው። ሁለት ነገሮች እንድትይዙ ይፈልጋለሁ። ሁለተኛ ከትዳር በፊት የምናደርጋቸው ቅድመ ሁኔታዎች ላይ የተሳሳተ ነገሮች ብዙ ጊዜ አንዳንድ ከአስተምሯችን ወይ ደግሞ ከምናገኛቸው ሰዎች የምናገኘው አንድ ፊድባክ ምንድን ነው? ከትዳራቸው በፊት ያሉ ቅድመ ሁኔታዎች አንድ ፍሬ ከመብሰል ወይ ደግሞ ከመድረሱ በፊት ብንቀነጥሰው ብንበላው አንደኛ አልደረሰም፣ ለአፋችን ይመረናል። ሁለተኛ ደግሞ መልሰን እንዳንገጥመው የሚቀጥል አይደለም፣ ኦልሬዲ ስለተቀነጠሰ፣ ስለዚህ አይጣፍጠንም። ሁለተኛ ደግሞ እድገቱም አይቀጥልም፣ እንቀጨዋለን። ከትዳር በፊት የምናረጋቸው ቅድመ ሁኔታዎች በተለይ አላስፈላጊ ሆኑ ብለን የምናስቀምጣቸው ሴክሹዋል ሆኑ ከዛ በፊት ያሉ ያው ሰው ሴክሹዋል ብቻ ነው ኃጢአት ብሎ የሚቆጥሩ የተለያዩ መሳሳሞች ኢቭን እነዚህ አንድ ስጋ ያደርጋሉ። ብዙ ሰው አልጋ ላይ የሚደረግ ነገር ብቻ ነው ኃጢአት የሚመስለው አንድ ስጋ ሊሆን ይችላል ብሎ የሚያስበው። ከዛ በፊት ግን መሳሳም እንኳን ራሱ የአንድን ሰው የውስጥ ፊሊንግና ጣዕም በሰው አፍ ውስጥ ነው የምናገኘው። ያ ደግሞ ለትዳር ብቻ ነው የተፈቀደው። ከዛ በፊት የምናደርጋቸው ኤኒ እንቅስቃሴዎች ትዳራችን ላይ ኢፌክት ይፈጥራሉ እና ወደ ትዳርም የመድረስም ፐርሰንቱ በጣም ዝቅተኛ ነው። ይሄ ይመስላል ባጭሩ። መልካም እንግዲህ በፍቅር ውስጥ እንግዲህ በእጮኝነት ታይም ብለን ከትዳር በፊት ባለው ግንኙነት ውስጥ ብዙ ሰዎች ትዕግስት ያጣሉና
ብዙ ጊዜ ሲባል በይቅርታ አለፉ ይባላልና ይቅርታ እስከምን ድረስ ነው? ፍቅር ውስጥ ይቅርታ እስከምን ድረስ ይቀጥላል? የሚያበቃውስ መቼ ነው? ያው ፍቅር አንደኛው ባህሪ መታገስ ነው። ሁለተኛው ወይ ደግሞ ከሱ ቀጥሎ ከመታገስ ያለፈ ይቅርታን የተሞላ ነው እና በፍቅር ውስጥ ማንኛውም ሰው ሊያጠፋ ይችላል። የሚዋደድ ሰው አንድ ወቅት ላይ ሁለት ለመጋባት የደረሱ ሰዎች እኛ ጋር ይመጡና ለመጋባት በቅተናል፣ ልታጋቡ እንፈልጋለን ሲሉ አንድ የመጀመሪያ ጥያቄ ጠየቅኳቸው። አንዱ ጥያቄ እንደዚህ ነው፣ ተጣልታችሁ ታውቃላችሁ ወይ ስላቸው መጣላት አንድ መስፈርት ነው ብለው ስላሰቡ ለመዋሸት ሞከሩ። ተጣልተን አናውቅም ወደሚልና እኛ ደግሞ ስለዚህ ካልተጣላችሁ እናንተ በሚቀጥለው ዘመናችሁ ላይ አንድ ጊዜ ብትጣሉ ከት የማድረግ ኦፖርቹኒቲ እድል ስለሆነ እናንተ ትንሽ ጊዜ መቆየት አለባችሁ ስንላቸው ቶሎ ብሎ ወንድየው እንደዚህ አለን። አይኛ ለመዋሸት ማለትም ተጣልተን ነበር ካለን አትፈቅዱልንም ወደሚለው ሐሳብ ስለመጣ ነው እንጂ እኛ በየቀኑ ነው የምንጣላው አሉ። ግን በየቀኑ የሚጣላ ሰው በየቀኑ ይቅርታ ይጠያየቃል። ይቅርታ ደግሞ እስከ መጨረሻው ድረስ መጽሐፍ ቅዱስም ስለ ይቅርታ የተወሰነ ነገር ይነግረናል። ማለትም አንድ ሰው እንኳን ወንድሜ ቢበድለኝ ስንት ጊዜ ይቅርታ ላድርግለት አለ፣ በወንድምነት ያህል እንኳን። ስለዚህ 7 ጊዜ 70 አለ። 7 ጊዜ 70 ማለት የሰው ልጅ እድሜ 70 ነው። 70 ስለሆነ እስከ እድሜ ልክ ድረስ መጽሐፍ ቅዱስ አንድ ሰው 70-80 ዓመት የመኖር እድል አለው ተብሎ በመጽሐፋችን ስለተጠቀሰ ስለዚህ 7 ጊዜ 70 ማለት የሰው ልጅ ቢያጠፋበት ቁጥር ይቅርታ ይደረግለታል፣ ይቅርታም ይጠይቃል። እስከ እድሜ ልክ ድረስ ነው ይቅርታ። አንድ ሰው ሊያጠፋ ይችላል። ይቅርታ የምንለው እስከ እድሜ ልክ በህይወት እስካለን እስትንፋሳችን እስካለች ድረስ ይቅርታ ይኖራል፣ ይቀጥላል ብዬ አምናለሁ። መልካም። እንግዲህ ግን እዚህ ጋር አሁን አድማጮቻችን የሚጠይቁት ጥያቄ ሊኖር ይችላል። ለምን አንድ ሰው በተደጋጋሚ ውስጥ ተመሳሳይ የሆነ ጥፋትን ሊያጠፋ ይችላል? እንግዲህ ይቅርታ እስከ መጨረሻው እስከ ሞት ፍጻሜያችን ድረስ ባጠፋ ቁጥር የሆነ ሰው ይቅርታ እስካለን ድረስ ይቅርታ ማድረግ አለብን ይላል መጽሐፍ ቅዱሳችንም። መጽሐፍ ቅዱስም አንተም እያልከን ነውና ግን ተመሳሳይ ጥፋት አንድ ሰው ቢያጠፋ ወይንም የፍቅር አጋራቸው እጮኛቸው ለወደፊት ባል ይሆናል ያሉት ሰው ተመሳሳይ የሆነ ጥፋትን እያጠፋ በተመሳሳይ ይቅርታ ማድረግ እንዴት ይታያል? ልክ ነው። ግን ይቅርታ የአንድ ጊዜ ብቻ አይደለም። ይቅርታ የአንድ ጊዜ ብቻ አይደለም። ያ ሰው እስከ ወደድነው ድረስ ምንወደው ሰው ከሆነ ይቅርታ እናደርግለታል። ብዙ ሰው መውደዱ ልኬት አለው። የብዙ ሰው በተለይ በአሁኑ ዘመን ደግሞ ትንሽ መውደድ የሚለው ነገር ትንሽ ቫሊዩ እያጣ ይመስለኛል። ሰው ለይምሰል ይወደናል፣ የሆነ ነገር እስከምናደርግለት ድረስ ይወደናል። ግን በአንድ ወንድና ሴት ወይ ደግሞ በተቃራኒ ጾታ ውስጥ ያለ መውደድ ግን እስከ ፍጻሜ ድረስ ነው። ያንን ሰው ከወደደችው ወይ ደግሞ ያንን ሰው ያችን ሴት ከወደዳት እስከ መጨረሻ ድረስ የመታገስ ይቅርታ የማድረግ ኃላፊነት ይጠበቅብናል ብዬ ከራሳችን ይጠበቃል ብዬ አምናለሁ። ስለዚህ አንድ ሰው የወደድነውን ያህል ይቅርታ ልናደርግለት ይገባል። ስለዚህ አብረ ነው የሚኖረው። አሁን ያው የጮኝነት አልፎ ትዳር ህይወት ውስጥ ስንገባ ደግሞ የእለት እለት ህይወታችን ነው ይቅርታ። ለኛ ያጠፋን ያልመሰለን ጉዳዮች እንኳን ለምሳሌ ለእህቶች ወይ ደግሞ ለኔ ሚስት ልትሆን ላለች ወይ ደግሞ ሚስቴ ለሆነች ሴት ለምሳሌ ለኔ ጥፋት ያልመሰለ ነገሮች ለሷ ጥፋት ሊመስላት ይችላል። እነዛን ጉዳዮች የምንሽራቸው ኢቭን ከልባችን የምንፍቅበት ይቅርታ ነው እና ተደጋጋሚ ሊሆን ይችላል። ግን ይቅርታ ትልቅ ቫልዩ አለው። ብዙ ሰዎች ላይቀበሉት ይችላሉ። ግን የሆነ ከፍታ ላይ ወይ ደግሞ የሆነ ከፍ ያለ ሰው ይቅርታ ሲጠይቅ ካለበት ቦታ እንደሚወርድ ሁላ ልክ እንደዛ አንገታችንን ሰበር እንደምናርጉለት ሁላ ልብ ጭምር ነው አብሮ ይቅርታ የሚጠይቀውና ይቅርታ የእለት እለት ህይወታችንና በተደጋጋሚ እንኳን አጥፍቶ ቢሆን ይቅርታ ከሰው ልብና ከሰው ህይወት ከሰው አፍ መጠየቅም መቀበልም ሊኖርብን የሚገባ እዳ ነው ብዬ ነው ማስበው። ከሁለት ጥንዶች ለምሳሌ ከያንዳንዳቸው ምን እናድርግ ለመጋባት እንፈልጋለን እና እርስ በርሳችን ምን እናድርግ፣ ካንዱ ከኔ የሚጠበቅብኝ ምንድነው፣ ከሴቷ የሚጠበቅባት ምንድነው፣ ከወንዱ ሳይድስ ምንድነው የሚጠበቀው የሚለው ነገር ቢጠይቁ ምን አይነት ምላሽ ምን ትመክራቸዋለህ? ያው የመጀመሪያው
የልብ ፍላጎት ነው። ፍቅር የሚጀምረው ከልብ ነው። የልብ ጉዳይ ነውና መጀመሪያ መዋደድ፣ ያንን ሰው መውደድ፣ ያንን ያችን የመረጣትን ሴት መውደድ ይጠበቅባታልና ቀጥሎ ያንን ሰው ወይ ደግሞ ያችን ሴት ወይ ደግሞ ያ ወንድ ደግሞ ያችን ሴት ከወደዳት ቅድመ ሁኔታዎቹ የመጀመሪያው መውደድ ነው፣ ከልብ የሆነ መውደድ። ሁለተኛ ደግሞ ምናልባት ስቴፑን ገለበጥ አትበይኝና ማየት የሰው ልጅ የሚወደው ከማየት አንጻር ነው። ለምሳሌ ባይብል ውስጥ አንድ ያዕቆብ የሚባል ሰው ከአባቱ ቤት ሸሽቶ የሄደ ሰው ወደ ላባ ወደሚባል ወደ አጎቱ ቤት ሲመጣ አንድን ሴት አየ ይልና ወደዳት ነው የሚለው። የመጀመሪያ ማየት ነው፣ ሁለተኛ መውደድ ነው። ስለዚህ የመጀመሪያው ማየት ነው። ምናየው ምንድነው? አቅጣጫዎቹን ብቻ አይደለም፣ ያንን ሰው ትኩረት ባለው ሁኔታ ምንመለከትበት ነው። ሁለተኛ ካየን በኋላ እንወዳለን፣ ልባችን ላይ ይቀመጣል። ከዛ በኋላ መውደድ ካለ የትኛውም ሴክሪፋይ የትኛውም ዋጋ እንከፍልበታለን፣ ደግሞ የሚቀጥል ይሆናል ብዬ አምናለሁ። መልካም እንግዲህ መጽሐፍ ቅዱስም ብዙ ጊዜ ፍቅር አይቀናም ይላልና ፍቅር አይቀናም ወይም ፍቅር ውስጥ ያለ ሰው አይቀናም? እንደ ባይብል አይቀናም ልንል እንችላለን። ግን ብቻ አይቀናም ብቻም ሳይሆን ለምሳሌ ብዙ ሰዎች ህይወት ውስጥ ቅናት አለ፣ ግን ፍቅር በባህሪው ግን አይቀናም። ምን ወደው ሰው ለምሳሌ ለኔ እንዲሆን የምፈልገው ነገር ያንን ሰው ከወደድኩት ለዛ ሰው ባደርግለት ቅናቱ ይጠፋል ማለት ነው ብዬ ነው ማስበው። ግን በፍቅር ግንኙነት ውስጥ ጥንዶች ቅናት እንትና ሊሆን አይችልም ማለት ስሜት ሊሆን አይችልም? በሆነ ወቅት ላይ የሚፈጠር ነው ያ ቅናት። በሆነ ከአንድ የምንወደው ሰው ህይወት ውስጥ የራሳችን ለማድረግ ወይ ደግሞ የራሳችን የሆነን ሰው ልክ የራሳችን ለሆነ ሰው የሆነ ሰው ሲያደርግለት ይቀናል ብዬ አስባለሁ። ግን በባህሪውና እንደ ስርዓቱና እንደ መጽሐፍ ቅዱስ ግን ፍቅር አይቀናም። ሁለተኛ የራሱን አይፈልግም፣ ለሰው በሆነው ነገር ነው የሚደሰተው። እንግዲህ ያወራን ያለ ነው ስለ ጾታዊ ፍቅር ነውና ወይንም ስለ ፍቅር ግንኙነት ነውና ወደ ትዳር የሚደርስ የፍቅር ግንኙነት ውስጥ ፍቅር መቼ ነው የሚጠፋው? ፍቅር ይጠፋል? ፍቅር አይጠፋም። ብዙዎች ግን ብዙ ጊዜ እኮ በጥንድ ሆነው ወይም በፍቅረኛ በጭንነት ታይም ላይ ሆነው የመለያየት አጋጣሚ ይመጣል፣ ይለያያሉ። ግን ፍቅር ጠፍቶ ሳይሆን የሚለያዩት ትዕግስትና ይቅርታን ከማጣት፣ ብዙ ሰው ይቅርታን ከማጣት ያንን ሰው ላለማጣት ብዙ ሰዎች ይቅርታ ይጠይቃሉ። አንዳንድ ሰዎች ግን ያችን ይቅርታ እንደው መለያያ መንገድ ትሆነኛለች ወደሚል ሰው ይቀርባል እንጂ በእንደዛ ሁኔታ ውስጥ ፍቅር የሚሞት አይደለም፣ የሚጠፋም አይደለም። ፍቅር በሰው ልብ ውስጥ የተጻፈ ወይ ደግሞ በሰው ልብ ውስጥ የተቀመጠ ነው። ልባችን ራሱ አንዱ ትልቁ ዋናው ነገር ፍቅርን ማስቀመጫ እንደ ቋት ወይ እንደ ሳጥን ነው ልባችን ራሱ ፍቅርና በምንም ሁኔታ ውስጥ ፍቅር ይኖራል። የሚሞትም የሚቀየርም አይደለም። እኛ ነን የምንቀየረው ወይ ደግሞ ያ ፍቅር የጎደለው ሰው ነው የሚቀየረው እንጂ ፍቅር ግን አይቀየርም፣ ደግሞ የሚያልቅና የሚሞት አይደለም። የፍቅር ተቃራኒ ነገሮች ምንድን ናቸው? ፍቅርን የማይገልጹ ወይንም ከፍቅር ጋር አብረው አይሄዱም የሚባሉ ነገሮች ምንድን ናቸው? ከፍቅር ጋር የማይሄዱ ነገሮች ጥላቻ ነው አንደኛ። ሁለተኛ ደግሞ ቅናት ከፍቅር ጋር አይሄድም። ስለሆነ ጉዳይ መቅናት ወይ ለአንድ ሰው በሆነው ነገር ሰው መቅናት ሲጀምር ፍቅርን እየተወ እየቀነሰ እየቀዘቀዘ ይሄዳል። ስለዚህ የፍቅር ተቃራኒዎች ቅናት፣ እንደዚህ ቅናት ብለን ልንገልጸውም እንችላለን። ፍቅር ተቃራኒዎች ይችላል። መልካም እንግዲህ
ፍቅረኛሞች ወይንም እጮኛሞች ምን ማድረግ አለባቸው ላለመለያየት ህይወታቸው አሪፍ እንዲሆን መልካም እንዲሆን? አንድ በእጮኝነት ውስጥ ያሉ ሰዎች ምንድነው መታየት ያለባቸው? ምንድነውስ ማድረግ ያለባቸው? ወደ ትዳር ወይንም ፍቅራቸው ዘልቆ ልጆችን ወልደው እንዲኖሩ ምንድነው ማደረግ ያለበት? በእጮኝነት ጊዜ ውስጥ የምናደርጋቸው ያው ቅድም ብያለሁ፣ እጮኝነት ወደ ትዳር የምንሄድበት ዝግጅት ነው። ስለዚህ እዛ ዝግጅት ውስጥ እንዲቀጥል ምንፈልግ ከሆነ መጠበቅ ያስፈልገናል። ለምሳሌ አንድ እጮኝነት በተጀመረ ወቅት ብዙ ሌላ ወሬዎች ሊመጡ ይችላሉ። ያንን ነገር እንድንተው፣ እንድናስቀር፣ ወደ ኋላ እንድናደርግ፣ እንዳይቀጥል ብዙ ችግሮች በህይወታችን ላይ ሊመጡ ይችላሉ። ግን እኛ ደግሞ አንደኛ አንድ መሆን በሁለታቸው መካከል ወይ ደግሞ በአንድ ወንድና ሴት መካከል ያለ እጮኝነት ፍቅር እንዲቀጥል የሰውን ሶስተኛ የሆነ ሰው፣ ሁለተኛ የሰውን ንግግርና ሀሳብ አለመቀበል፣ ሁለተኛ ጥንቃቄ ማድረግ፣ ያ ነገር ዘላቂ የሆነ ትዳር እንዲሆን አብረው ልጆች አፍርተው እንዲኖሩ ለማድረግ እግዚአብሔር መፍራት በጣም ትልቁና ዋነኛ የሆነ ነገር ነው። እግዚአብሔር መፍራት በሁለቱ መካከል እግዚአብሔር መፍራት ከጀመረ ሰው መፍራት ያቆማል። ሰው ምን አለኝ፣ ሰው ምን ይለኛል የሚለው ነገር ያቆማል። እግዚአብሔር መፍራት የመጀመሪያው ሀሳብ ነው። ሁለተኛ ደግሞ ሰዎች የሚያቀርቧቸው ምንም አይነት ኤክስኪዩዞችን አለመቀበል። ለምሳሌ በጣም ፋሚሊያችን ውስጥ ራሱ ሊሆን ይችላል ከምንወዳቸው ሰዎች በጣም ከጮኛችን ወይ ደግሞ ከጮኛዋ ወጣ ያለ ወይ ደግሞ ቤተሰብ በጣም የቅርብ የሆነ ቤተሰብ ሊሆን ይችላል። አንዳንድ ጉዳዮች ሊነሱ ይችላሉ። ያንን ጉዳዮች ብሎክ በማድረግ ያ ሰው ዘላቂ የሆነ ወደ ትዳር፣ ሁለተኛ አቋም ያለው ሰው ምንም አይነት ነገር አያስቆሙ። ያ ትክክለኛ አቋም ያለው ሰው ትዳሩን ለመምራት አብሮ ከዛች ሴት ጋር አብሮ ለመኖር አቋም ያለው ሰው ካለ እስከ ትዳሩ ድረስ ይቀጥላል ብዬ አስባለሁ። ሁለተኛ ከትዳር በፊት ያሉ ቅድም ያወራናቸውን ጉዳዮች አለማድረግ። ልክ አንድ ፍሬ በመሃል ቀንጥሰ ነው እንደማይጠቅመን ሁላ እዚህ ከትዳር በፊት የምናደርጋቸው ለምሳሌ እንጠናና የሚባል አንዳንድ ጉዳዮች አሉ። እነሱ ነገሮች በፍጹም ተአምር ያ የቀመስነው ነገር ትዳር ውስጥ ከገባን በኋላ ሲምፕል ይሆንብናል። ለምሳሌ አሁን እጮኛው የሆነችው ሴት አብሯት ቢተኛ አብሯት የተለያዩ ጉዳዮች ቢያደርግ በኋላ ከትዳሩ በኋላ ኖርማል ትሆንበታለች። አውቃታለሁ ከሷ ጋር እኮ ይሄን ያህል ጊዜ አሳልፍ ያለው ሚል መረዳት አይምሯችን ላይ ይቀመጣል። ይለምዳታል ማለት ነው። መጠበቅ እስከ ትዳር የሚፈጥሩበት ወይ ደግሞ ትዳር ጋብቻ ቀን እስከሚያደርጉበት ድረስ ግን ራሷን ጠብቃ እሷም ከእጮኛዋ ራሷን እጮኛዋም ደግሞ ከሷ ተጠብቆ የሚኖር ከሆነ ትዳራቸው ራሱ ይዘልቃል። አይመርም። አናውቀው ማናቃትን ወይ ደግሞ ምንም ቼክ ያላረግናትን አካሏን ያልዳሰስናትን እንዲያውቃታለሁ እኮ ምንልበት በኋላ እኮ አንድ ስጋ ከሆኑ በኋላ ያሁን ሲያምራቸው ሊያስፈልጋቸው ያስፈልገናል ብለው ሲያስቡት አምሮት የነበረው ነገር በሙሉ ትዳራችን መካከል እናገኘዋለን። ያቀድመ ሁኔታ ግን የምናደርጋቸው ነገሮች ትዳራችን ትዳር ሆኖ እንዳይቀጥል ብዙ እንለምዳቸዋለን እና ያንን ነገር ቅድመ ሁኔታዎች ባናደርግ ያን ለትዳራችን ጥሩ መሰረት ይሆናል ብዬ አስባለሁ። አሁን ብዙዎች የተገለጹት የማድረግ የሌለብን ነገሮች ናቸውና ምን ያድርጉ? ምንስ ይደረግ? ማለት በፍቅር ግንኙነት ውስጥ እንግዲህ በእጮኝነት ውስጥ የአካል ግንኙነት ባይኖር መልካም ነው ወይም እንዳይኖር መኖር የለበትም። ርቀታቸውን መጠበቅ አለባቸው። ፐብሊክ ወይንም ህዝብ ኤሪያ ውስጥ ነው መቆየት መገናኘት እንኳን ካለባቸው ያለባቸውና እንግዲህ የእጮኝነት ጊዜ መተያያ ይመስለኛል። መተያያ ከሆነ ምንድነው የሚተያዩት? ምንድነው በእጮኝነት ጊዜያቸው ላይ ማድረግ ያለባቸው? መታወቅ ያለባቸው እርስ በርሳቸው ምን ላይ ነው መስራት ያለባቸው የሚለውን ነገር ለአድማጮቻችንም ለኛም ብትነግረን። እሺ፣ ማድረግ የሌለብን ነገሮች ቅድም ተናግረን አሁን ማድረግ ደግሞ የሚገባን ነገሮች አንድ ሀሳብ መሆን በሚመጡ ጉዳዮች ምንም አይነት የተለያየ ለምሳሌ አዎ እሱ እያለ አይደለም ወደሚለው ነገር መምጣት የለባቸውም። ሁለቱም አዎ ከሆነ አዎ ወይ ደግሞ አይደለም ከሆነም አይደለም አንድ አይነት የሆነ የልብ ሀሳብ ወይ ደግሞ አንድ ልብ መሆን ይጠበቅባቸዋል። ሁለተኛ ደግሞ ኦፊሻሊ ያ የጀመሩትን ጉዳይ ወይ ደግሞ ያ የጀመሩትን እጮኝነት ይፋ ወደ ሆነ ማለትም ሰዎች ሊያውቁትና ሰዎች ሊረዱት ወደሚችል ማውጣት። እቺ የከሌ እጮኛ ናት
እሱ ደግሞ የከሊት እጮኛ ነው ወደሚል ግልጽ ማድረግ የመጀመሪያ ለቤተ ክርስቲያን፣ በመቀጠል ደግሞ አብረዋቸው በዙሪያቸው ላሉ ሰዎች ያንን ነገር ግልጽ ማድረግ። እዚህ ያ ግልጽ ማድረጋቸው ያ እጮኝነታቸውን ይጠብቃል። ሁለተኛ ወደፊት ተስፋቸው ነው ያ ለሰዎች መናገር እለት እለት እየጠበቁት እንዲሄዱ ሰዎችም ደግሞ ጥንቃቄ እንዲያደርጉላቸው ያደርጋል። መናገር ወይም ይፋ ማድረግ መጀመሪያ ለቤተ ክርስቲያን ወይ ደግሞ ለቤተ ክርስቲያን አገልጋይ እነሱን ሊያስተምር እነሱን ሊረዳ ለሚችል ሰው መናገር። ሁለተኛ ደግሞ ብዙ ሰዎች ቢያውቁላቸው የተሻለ ይሆናል። እነዛ ሁለተኛ ደግሞ የሚያደርጓቸው ነገሮች ይፋ በሆነ መልኩ ቢያደርጉ ብዬ አስባለሁ። ሁለተኛ ራሳቸው ከሚያደርጓቸው ወይ ደግሞ ሊሆንላቸው ከሚገባ ነገር መጠበቅ እና ሰዎች ሼር እንዲያደርጓቸው ከሰዎች ጋር ህብረት እያደረጉ ከሰዎች ጋር ኢንፎርሜሽን እየጠየቁ እንደዚህ አይነት ልምድ ካላቸው ሰዎች ጋር አብረው ቢያሳልፉ የተሻለ ነገር ይመስለኛል። መልካም እንግዲህ በእናንተ እንግዲህ ነቢይ ብዙ ነገሮችን አንስተናል። ወጣቱ ምን ማድረግ እንዳለበት ስለ ፍቅር ግንኙነት በእናንተ ቤተክርስቲያን ውስጥ ደግሞ እንግዲህ አገልጋይ ነህ፣ ነብይ ነህ። በዚህ የተለያዩ እጮኞች ይመጣሉ እንግዲህ ስለ ፍቅር ወይንም ስለ ትዳርም ከትዳር በፊት ስለሚደረጉ ግንኙነቶችም አስተምሮቶች ይኖራሉ ብዬ አምናለሁ። በእናንተ ምን አይነት ለወጣቶች ምን አይነት አስተምሮቱን ትሰጣላችሁ? የእናንተን ምእመናት በምን አይነት መንገድ ታንጻላችሁ? ያው በምእመኖች መካከል ያው ብዙ አይነት ምእመን ነው ያለው። ባለ ትዳር ረጅም ዓመት በትዳር ውስጥ የኖሩ ግን ከነዛ መካከል ደግሞ አብረን ያው እኔም ወጣት እንደመሆን ይመጣል አብረን ከወጣቶች ጋር ስናሳልፍ ግን ብዙ ነገሮቻችን በወጣት ዙሪያ ላይ ነውና ወጣቶች ያገቡም ደግሞ ልክ እንደኔ በወጣትነት እድሜያቸው ያገቡ ደግሞ አሉ ብዙ ሰዎችና ምን መከራቸው የመጀመሪያ እጮኝነት ታይም ላይ ያሉ ሰዎች በጮኝነት ታይም ብዙ ታይም እንዳያሳልፉ ወይ ደግሞ ብዙ ጊዜ እንዳይወስዱ እንመክራለን። ብዙ ጊዜ እንዳይወስዱ ማለትም ብዙ ጊዜ በተወሰደ ቁጥር ብዙ ሰዎች ክፍተት በመካከላቸው ላይ ይፈጠራል። ከተዋወቁ አንዳንዶቹ አንድ አመት አንዳንዶቹ ብዙም ከአንድ አመት ያለፈ ወይ ደግሞ ከአንድ አመት ተኩል ብዙም ያራቀ ቢሆን ያ የመተዋወቅ ጊዜያቸው የጮኝነት ጊዜያቸው ብዙም ባይርቅ ለምሳሌ ብዙ ዘመን 5 አመት 6 አመት በጮኝነት የሚጠብቁ አሉና ተጽዕኖ ይፈጥራል ማለት ነው። ተጽዕኖ ይፈጥራል። ብዙ ጊዜያቶች በፈጁ ቁጥር አንደኛ እድሜ የሚለው ነገር በተለይ ለምናልባት በአሁኑ በዚህ በእኛ ዘመን ባለው የወንድ እድሜ ብዙም ቢሄድም ማተራ ያረግም ይላሉ። የሴት እድሜ ደግሞ በቶሎ ማግባት እንዳለባት ይናገራሉ ብዙ ሰዎችና እሱ ብቻም ሳይሆን ብዙ መቆየት ውስጥ ብዙ ይላመዳሉ። ከተላመዱ ደግሞ ያው ይሄ የመከላከል ራስን የመጠበቅ ነገር በጣም ፍቅር ውስጥ ስላሉ ላይኖር ይችላል። ስለዚህ ብዙ ባይጠብቁ ያ አሁን እነዛ በዛ በጮኝነት ጊዜ ሊያረጉ የሚያሻቸው ወይ ደግሞ የሚፈልጉትን ጉዳይ ከትዳራቸው በኋላ እንዲያደርጉት ፍጠኑ አይነት ነገሮች እንናገራለን። በዛ ውስጥ ደግሞ ምን መከራቸው በጮኝነት ውስጥ የሌሉ ደግሞ መንገዱ እናሳያቸዋለን። እንትን አንዳንድ ሰዎች ደርሻለሁ ብሎ ላይናገሩ ይችላሉ። እንዲጠናኑ ብቻ ይሄን እንዲተያዩ በመናረጋቸው ህብረቶች ያው ምን ተጠቀማቸው የህብረቶች ወይ ደግሞ መንፈሳዊ ፕሮግራሞች መካከል ለአዲስ ጀማሪዎችም ለነበሩ ሰዎችም ያበረታታል። ስለዚህ እንዲተያዩ እናደርጋለን፣ እንዲፈጥኑም ደግሞ እንመክራለን። በዛ መካከል ውስጥና በመናረጋቸው ፕሮግራሞች መካከል ወጣቶችን የምናነሳሳበት ጉዳዮች ይኖረናል። መልካም እንግዲህ ነብይ በመጨረሻ ማስተላለፍ የምትፈልገው ወይንም እንግዲህ እያዩን እያዳመጡን ያሉት ወጣቶች ናቸው የሚሆኑት መጀመሪያም ለፍቅር ለጮኝነት የሚፈልጉትን ሰው እየመረጡ እያዩ ያሉ ሰዎች እንዲሁም ደግሞ በጮኝነት ውስጥ ያሉ ሰዎች ናቸው የሚሆኑትና ለነሱ ማስተላለፍ የምትፈልገው መልእክት ካለ?
በእንደዚህ መሀል ማስተላለፍ እንፈልገው ምንድነው በመስመር በእጮኝነት መንገድ ውስጥ ያሉ ሰዎች የትዳር ዝግጅት ስለሆነ ዝግጅታቸውን ቢያጠነክሩ ወደ ትዳር ነው እየሄዱ ያሉና አእምሯቸውን ቢያሳምኑ እድሜያቸው የደረሰ እንደዚህ አሁን ከእድሜያቸው ጋር የማይገናኙ ከልጅነታቸው ከትምህርት ቤት ጀምሮ እጮኛሞች ሆነው የሚያድጉዋል እና አንዳንዶቹ ታይማቸውን እንዲጠብቁ ታይማቸው እንዳያልፍ ታይማቸው ያልደረሱ ሰዎች ደግሞ ታይማቸውን እንዲጠብቁ በጮኝነት መስመር ላይ ያሉ ደግሞ በጣም ብዙ አመታት ያሳለፉ ሰዎች ደግሞ ቶሎ በተለይ መንፈሳዊያን የሆኑ ከቤተክርስቲያን አጠገብ ያሉ ለቤተክርስቲያን መሪዎቻቸው ቢናገሩ እንደዚህ አይነት ሐሳብ አለ ምን ትመክሩናላችሁ ቢሉ ሁለተኛ የትዳር አማካሪ ሰዎችን ሐሳብ አይዲያ ቼክ ቢያደርጉና ወደ ቤተክርስቲያን ቢጠጉ ብዙ አስተምሮዎች ስላሉ ከነዛ አስተምሮዎች መካከል የሰውም ላይፍ ለምሳሌ እኔ በትዳር አሁን 8ኛ አመት ነው ገባው በልጅነት ነው በጣም ወጣት ነው እኮ በኦልሞስት 26 አመቴ ላይ ነው መባረክ ነው በእውነት ያገባሁት ለምን አገልጋይ ወጣት ሆኖ አገልጋይ ሲሆን አንድ ማሟላት የሚገባው ነገር ትዳር ሊሆን ይገባል ቢያም ለምን ቤተሰቡን መጽሐፍ ቅዱስ ቤተሰብን የሚመራ ስለሚል ቤተክርስቲያን ሊመራ የሚዘጋጅ ወይ ቤተክርስቲያን ውስጥ ለማገልገል የሚዘጋጅ ሰው አንድ መስፈርት በተለይ ማሟላት የሚገባው ነገር ትዳር ነው ሶ እኔ በልጅነት ነው ያገባሁት ኦልሞስት አሁን 8ኛ አመታችን በዚህ አመት እናከብራለን እንደዛ ትዳራችሁን ይባርክ እንኳን አደረሳችሁ እናመሰግናለን እና ቢቀርቡ ብዙ ለምሳሌ እኔ በጣም ትንሽ ነው በእድሜ በመቆየት ግን በወጣትነት ብዙ ሰው እንደዚህ ሲናገር ራሱ ይደነግጣሉ 8 አመት አይነት ነገርና ቢያማክሩን ቀረብ ቢሉ ልምድ ቢጠይቁ ከኛ በላይ ደግሞ ከፍ ያለው አሉ 30 አመት የሞላቸው 10 አመት ከዛ በላይ የሞላቸውን ሰዎች ሐሳብ ሼር ቢደራርጉ በዚህ ቢቀርቡ ብዙ ሰዎች ከእግዚአብሔር ከሰጠን ትምህርት ባለፈ ለቤተክርስቲያን ከሰጣት ትምህርት ያለፈ ከሰው ህይወት ደግሞ ብዙ ሰው ሊማር ይችላልና ቀረብ ቢሉ ሐሳብ ቢጠይቁ ሁለተኛ መስመር ላይ ያሉ ሰዎች ወደ ትዳር የሚሄዱበትን ትምህርት መማር ቤተክርስቲያን የምታስተምረውን የትምህርት ስርዓት በጠበቀ ሁኔታ ወደ ትምህርት ቢሄዱ ትምህርት እየተማሩ ያሉ ኦልሞስት ያው ወደ ትዳር መስመር ላይ ስላሉ ከጥቂት ጊዜ በኋላ እንደሚጋቡ ተስፋ እናደርጋለን ግን አሁን ዘመኑ ቀድሞ ከጋብቻ በፊት የራሳቸውን ላይፍ የሚጨርሱ ሰዎች አሉና ያ ደግሞ አንደኛ እግዚአብሔርም አይወደው ምናልባት እግዚአብሔር መሐሪ ነው ይቅር ሊለን ይችላል ለምሳሌ ቤተክርስቲያን ከጋብቻ በፊት በተለያዩ ነገሮች ወድቀው ለሚመጡ ሰዎች ጊዜ ትሰጣለች በቸርች አታጋባ ሁለተኛ ማታጋባቸው እነዚህ ተመሳሳይ ጾታ ያላቸው ሰው ቤተክርስቲያን አትፈቅድም ደግሞ አስፈላጊም አይደለም ሶ በሁለተኛ ደረጃ ደግሞ የወደቁ ምንላቸው ከትዳር በፊት የሚደረጉ የሴክሹዋል ጉዳዮች ቤተክርስቲያን አትቀበል ሶ ምንድነው የምታረግላቸው ቀድሞ እንደዚህ ሆነዋልና ልክ እንደ የእይታ ጊዜ ይሰጣቸዋል ቤት ይቀመጣሉ ቤተክርስቲያን ይካፈሉ በተለይ አገልጋዮች ከሆኑ መድረክ አካባቢ ላይ የሚሄዱ ሰዎች ከሆኑ ልክ እንደ ቅጣት ቤት ይቀመጣሉ በንስሐ ይመለሳሉ ንስሐ ጊዜያቸውን ከእግዚአብሔር ጋር ይጨርሳሉ በመቀጠል ደግሞ ቤተክርስቲያን በመድረክ ላይ ቆሞ እኛ በእንደዚህ አይነት ሁኔታ ውስጥ ወድቀናል ምህረት ከእግዚአብሔር ጠይቀናል ምህረት እግዚአብሔር አድርጎን እናንተ ደግሞ በእኛ ተሰናክላችሁ ከሆነ ይቅርታ አድርጉልን ወደሚል ይሄዳሉና ያንን ግን ከመሆኑ በፊት ቀድመን የሚዋደዱ በጣም የሚፋቀሩ ጮኛሞች ካሉ ቶሎ ብለው ወደ ቤተክርስቲያን ቀርበው እድሜያቸው በተለይ የደረሰ ሰዎች አሁን በሰዓት በጣም ፈጣን ነው ብዙ ሰው ፈጣን ነው ምናልባት አሁን በእኛ ዘመን ፈጣን ይባላል ግን እኛ ከነበርነው ከ2010 አካባቢ ነው ያገባሁት ወደዚህ ያሉ ደግሞ ከዚህ ከ2010 ወደዚህ ያለ በጣም ፈጣን ነው ትውልዱ ቶሎ ነው በጊዜ ነው ወደ ጮኝነት የሚሄደው ጮኝነት ጊዜያቸው ላይ ደግሞ ትንሽ ቆዩ ሲባል ብዙ ሰዎች ቆይ የሚለውን ፓርት ስለማይወደው ቶሎ ወደ ውሳኔ ይገባልና በዛ መካከልም ቤተክርስቲያን የራሷ የሆኑ ወጣቶችን በጮኝነት ላይ ትልቅ ትምህርቶችን ብታስተምር ነገ ተበላሽተው
ተበላሽቷል ብለን ከማውራታችን በፊት ቀድመ ጥንቃቄ ቢያደርጉ ቢያስተምሯቸው ትልልቅ አሁን በቤተክርስቲያን ውስጥ ትልልቅ የትዳር አስተማሪዎች አሉ። በዚህ በኢትዮጵያ አገልግሎት ውስጥ ትልልቅ ቦታ የተሰጣቸው ስለ ትዳር የሚያስተምሩ ሰዎች እሱን እየጋበዙ በየቸርቻቸው ወይ ደግሞ በየአጥቢያቸው ቢያስተምሯቸው አስተማሪዎችን እየቀጠሩ ቢያስተምሯቸው ኮርስ ቢሰጧቸው አንድ ቸርች በአንድ ወቅት ላይ የሆነ ነገር የመናገር እድል ካገኘው ለተከታታይ ለ3 አመት በዛች ቤተክርስቲያን ውስጥ ጋብቻ ተደርጎ አያውቅም እና አንድ ፓስተር ያ ነገር በጣም ያሳስበውና አንድ ነገር ለመስራት አሰበ። ቸርች ውስጥ ያስፈቅድና ቸርች ውስጥ ያሉ ወጣቶችን ጊዜ እንዲሰጡት እና ሊያስተምራቸው እንደሚፈልግ በቤተክርስቲያን ያስተዋውቃል። ወጣቶችም ደስተኛ ሆነው ይቀበላሉ። ያንን ከተቀበሉ በኋላ ትምህርት ያስተምራቸዋል። ኖርማል መንፈሳዊ የሆነ ትምህርት ስለ ጋብቻ ሳይሆን ስለ ኖርማል ትምህርት ያስተምራቸዋል። ከዛ አንድ ቀን እንደዚህ ይላቸዋል፣ ቫኬሽን ስለምናረግ 20 ሴቶችን 20 ወንዶችን ነው ሆነን የምንሄደው። ስለዚህ ያልሞላ ሰው እንኳን ቢኖር እየሞላን 20 ወንድና 20 ሴት እናዘጋጅና ቫኬሽን እንሄዳለን። እዛ የተወሰነ ጨዋታዎችን እናሳልፋለን ይላቸዋል። ይህንን ካላቸው በኋላ ያን ቀን ይደርስና እንደዛው ይሄዳሉ። ከዛ ልክ እንደደረሱ ከትንሽ ደቂቃዎች በኋላ አንድ ነገር ይላቸዋል። አሁን እንንቀሳቀሳለን ይላቸዋል። ምን እንንቀሳቀሰው ግን አንድ ወንድና አንድ ሴት ሆነን ነው እና የራሳችሁ ጊዜ አሳልፋችሁ ከ30 ደቂቃ በኋላ ተመልሳችሁ ነው ይላቸዋል። ያንን ካላቸው በኋላ ሄደው የራሳቸውን ታይም አሳልፈው የምትፈልጉት ማለትም ሊግባባቸው የሚችል ሊያወሩት ኮሚኒኬሽን ሊያደርጉት የሚችሉ ሰዎች ከዛ መካከል ጓደኛሞችም ሊኖሩ ይችላሉ። ያንን አጋጣሚ ተጠቅመው ታይማቸውን አሳልፈው እሱ ኤሪያቸው ላይ እነሱ የሚንቀሳቀሱበት ቦታ ላይ እየተንቀሳቀሱ ሁሉንም ቼክ እያደረገ ከ30 ደቂቃ በኋላ ተመልሰው ይመጣሉ። ከ6 ወር በኋላ በዛ ቤተክርስቲያኑት 2 አመት ተኩል አካባቢ ጋብቻ ሆኖ ማያውቅ ኔክስት ይር ላይ ግን በመጀመሪያው አመት ላይ 4 ሰዎች ተጋቡ በአንድ አመት ውስጥ ማለት ነው። ሶ ቸርች ውስጥ በቸርች ውስጥ የሆነ ጋብቻ በጣም የተቀደሰ ጋብቻ ነው ብያስብ ብዙዎች ቀድሞ ስለሚጨርሱ የራሳቸውን ታይምና እንደዚህ አይነት አስተምሮቶች ቸርቹ ብትጠነቀቅላቸው ያው ቸርች ውስጥ ጥንቃቄ ቢኖር ለልጆቻቸው ቆንጆ የሆነ ትምህርት ለልጆቻቸው ማሰብ ቢጀምሩ የተበላሸ ትዳር አሁን እንደምንሰማቸው ነገሮች አይፈጠሩም እና ቸርች በጣም ትልቅ ስራ ይጠብቅባታል። እንደ ቸርች ብዙ ልንሰራ የሚገባ ነገሮች አሉና ያንን ለ3 አመት ውስጥ ጋብቻ ያልተፈጠረበት በሚቀጥለው አመት 4 ሰው ትንሽ ቢቆይ ደግሞ 1 አመት ቢጨመር ከዛ በላይ ሰዎች የመጋባትና ተቋም የመመስረት እድል ያገኛሉና ትልቅ ተቋም ስለሆነ ጥንቃቄ ሊደረግበት ይገባል። ቤተክርስቲያን ከቨር ልታደርጋቸው ይገባል። የሆነ ጉዳዮች እንኳን ቢፈጠሩ አደባባይ ከማውጣት ወደ ራሷ አስተግታ ቤተክርስቲያን የራሷን እርምጃ እየወሰደች ብታተርፋቸው ደግሞ ትምህርትም ቢማሩ በጣም ጥሩ ይሆናል ብዬ አስባለሁ። መልካም እንግዲህ ነብይ እዚህ ጊዜህን ሰውተህ ለአድማጮችም ለኛም መልእክትህን እንዲሁም እውቀትህን ግንዛቤህንና ልምድህን ስላካፈልከን እጅግ በጣም እናመሰግናለን። በአድማጮቼ ስም በድጋሚ በጣም አመሰግናለሁ። እኔም በጣም አመሰግናለሁ እንደዚህ አይነት እድል ስላገኘው ያው ያለንን የህይወታችንን ለማካፈል ያው እድል ያስፈልጋልና እድል ስለተሰጠኝ እኔም ይሄንን ለመናገር እድል ስላገኘው በእናንተ በኩልም ደግሞ እንደዚህ አይነት መድረክ ስላገኘው በጣም ደስ ይለኛል። እናንተንም ማመስገን እፈልጋለሁ። እሺ ነብይ እንግዲህ በድጋሚ ደግሞ በሌላ ጉዳይ እንደምንገናኝ እምነቴ ነው። እኔም ተስፋ አደርጋለሁ። እግዚአብሔር እድል ይስጠንና አሜን። የተከበራችሁ አድማጮቻችን እየተከታተላችሁት እስካሁን የቆያችሁት ከሀራምቤ ሬዲዮ 98.7 እስኪ እንነጋገር የተሰኘው ሳምንታዊ ዝግጅታችን ነበረ። እንግዲህ ዛሬ ፍቅርና እጮኝነት በሚል ጉዳዮች ላይ ከነብይ ጳውሎስ ጋር ሰፋ ያለ ቆይታ አድርገን ነበረ። እንግዲህ በዝግጅታችን ብዙ እንደተማራችሁበት እንዳወቃችሁበት የእናንተንም የእውቀት እንደቀሰማችሁበት እምነታችን ነው። እንግዲህ ሳምንት በተለይ ደግሞ በሌላ ዝግጅት በሌላ እንግዳ እስከንገናኝ ድረስ ዝግጅቱን አጠናክሬ እዚህ ያቀረብኩላችሁ ትግስት ወርቅነህ ነበርኩኝ። ጤና ይስጥልን። ሀራምቤ ሬዲዮ 98.7
ከነሙሉ ክብሩ